ስንጮህለት የነበረው ነገር ፍሪ ሊያፈራ ይመስላል። ሊቨርፑላውያን አሁን ሰበር ዜና ተሰምቷል። ባርኮላና ፒኤስጂ እንዳልተስማሙና ባርኮላ አዲስ ኮንትራት እንደማይፈርም እንግዲህ ፋብሪዚዮ ሮማኑ ነግሮናል ማለት ነው። ባርኮላ አሁን ለሽያጭ እንደቀረበ ተነግሯል። እና ልጁን ደግሞ የሚፈልጉት ሊቨርፑልና አርሰናል ነበሩ። ሊቨርፑል ደግሞ ከአርሰናል ቀድሞ ውድድሩን እየመራ እንደሆነ ተነግሯል። ልጁም ወደ ሊቨርፑል ለመዘዋወር ፈቃደኛ እንደሆነ ፋብሪዚዮ ሮማኖ ጨምሮ ተናግሯል ማለት ነው። አሁን ሊቨርፑል እየጠበቀ ያለው ከፒኤስጂ ጋር ክለብ ቱ ክለብ ለመነጋገር የፒኤስጂን ፈቃድ እየጠበቀ እንደሆነ ተነግሯል። በስንት ያለውን የፋይናንስ ጉዳይ ማለት ነው ለመጨረስ እየሰራ እንደሆነ ተነግሯል ማለት ነው። ባርኮላ የሊቨርፑል ተጫዋች መሆኑ የሚቀር አይመስለኝም። እኔ በጣም ፈርቼ ነበር። ሊቨርፑላውያን ግን አሪፍ ነገር ነው። አዲስ ነገር ሲኖር ስለማስወቃችሁ የፕላስ ምልክቱን ነው። ተጨማሪ መረጃ በባርኮላ ላይ እንደ ፋብሪዚዮ ሮማኖ ዘገባ ከሆነ ሊቨርፑል ከሚያዝያ ወር ጀምሮ የፒኤስጂውን የክንፍ መስመር ተጫዋች ሆኖ ብራድሊ ባርኮላን የክለብ ዋነኛና አንደኛ ኢላማ አድርጎት ቆይቷል። ተጫዋቹም ቢሆን ሊቨርፑልን ለመቀላቀል ፍላጎት ያለው ሲሆን ሁለቱ ክለቦች በዋጋ ከተስማሙ ሊቨርፑል ቅድሚያ ለመስጠት ዝግጁ ነው። ባርኮላ ከፒኤስጂ ጋር አዲስ ኮንትራት እንደማይፈርም ያረጋገጠ ሲሆን ሊቨርፑል ከፒኤስጂ ጋር የመጨረሻ የዝውውር ዋጋ እየተጠባበቀ እንዳለ ነው ማለት ነው። እናም ብራድሊ ባርኮላ ወደ ክለባችን ሊቨርፑል ለመዘዋወር ቅድሚያ የሚሰጠው ለሊቨርፑል ነው። ጥሩ መረጃ ነው ፋሚሊ። ለማንኛውም አዲስ ነገር ሲኖር በበርካታ ክለቦች በጥብቅ ሲፈለግ የነበረው በፈረንሳይ ኃያል ክለብ ፓሪስ ሰን ዠርሜን እጅግ በጣም አስገራሚ ጊዜ እያሳለፈ የሚገኘው ፈረንሳዩ የመስመር አጥቂ ባርኮላ በመጨረሻም ፓሪስ ሰን ዠርሜኖች ያቀረቡለትን አዲስ ኮንትራት መፈረም እንደማይፈልግ ግልጽ አድርጓል። ይህን ተከትሎ የእንግሊዙ ኃያል ክለብ ሊቨርፑል ባርኮላን ከፓሪስ ሰን ዠርሜን ለማስፈረም ዝውውሩን እየመራ ይገኛል። ፓሪስ ሰን ዠርሜኖችም ከባርኮላ ዝውውር ማለት ነው 170 ሚሊዮን ዩሮ እንደሚፈልጉ ግልጽ አድርገዋል። እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎች እንዲደርሳችሁ ፎሎ ማድረጋችሁን አትርሱ። ሊቨርፑል ሌላ ስታር ሊያስፈርም ነው። ፒኤስጂ እና ባርኮላ ከስምምነት ላይ መድረስ አልቻሉም። ባርኮላም ኮንትራቱን ማራዘም እንደማይፈልግ ተናግሯል። ፒኤስጂዎችም 170 ሚሊዮን ዩሮ ለጥፈውበታል። ሊቨርፑል በዚህ ዋጋ ያስፈርማሉ የምናየው ይሆናል። ነገር ግን ዋጋው በጣም ከፍተኛ ሆኗል። እርግጠኛ ነኝ የኤሊዮት አንደርሰን እና የሞርጋን ሮጀርስ ዋጋ ታሳቢ በማድረግ ነው የሁሉ ዋጋ የተለጠፈበት። ሊቨርፑሎች ምን ትላላችሁ? ይህ ልጅ አጨራረስ ላይ የሚቀረው ነገር አለ። በዚህ ዋጋ መጥቶ ደግሞ ጫናው በጣም ከባድ ነው። ነገር ግን ልጁ ጥራት እንዳለው ምንም ጥርጥር የለው። ሪያል ማድሪድ የአንዴው መንዴን ለማስፈረም ከአርቢ ሌብዚንግ ጋር በቃል ደረጃ ከስምምነት ላይ እንደደረሱ ቤን ጃኮብስ ዘግቧል። ልጁ ቀደም ብሎ የ5 ዓመት ኮንትራት በማድሪድ ቤት ለመቆየት በግሉ ተስማምቷል። ይህ ዝውውር መጠናቀቁ የማይቀር ጉዳይ ነው። ይመቻችሁ። ሰበር መረጃ ሊቪያስ። ከዛ በፊት ግን ቪዲዮ ቶሎ ቶሎ እየፖስትን ስለሆነ ቫይራል እንዲወጣ በደንብ ኮፒ ሊንክ አድርጉ። ለማንኛውም ታማኙ ጋዜጠኛ ፋብሪዚዮ ሮማኖ እንዲሁም እነ ዴቪድ ኦርንስታይን እንደመዘግቡት ከሆነ የፈረንሳዩ የፒኤስጂ የክንፍ መስመር ተጫዋች ሆኖ ብራድሊ ባርኮላ ፒኤስጂ ቤት ውሉን እንደማራዝም አሳውቋል የተባለ ነው የሚገኘው። የዚህ ተጫዋች ፈላጊዎች እንግዲህ የእንግሊዝ ትላልቅ ክለቦች ሁላቸውም የዚህ ተጫዋች ፈላጊ ናቸው። አንደኛውና የመጀመሪያው ፈላጊ ክለባችን ሊቨርፑል ነው። እንግዲህ ሰሞኑ ማን እንደሚገራጣ እናያለን። ለማንኛውም ተጫዋቹ በዚህ ሰዓት ፒኤስጂ የሚለቅ ከሆነ ምርጫው ሊቨርፑል እንደሆነ ነው የተዘገበ የሚገኘው። አርሰናልም የተጫዋቹ ፈላጊ ነው። ለማንኛውም እኔ እንጃ እንግዲህ ተጫዋቹ እኔ ይሳስታል ብዬ አላስብም። የእንግሊዙን ትልቅ ክለብ ሊቨርፑልን ይቀላቀላል ብዬ አስባለሁ። ሰሞኑን የናፈቀንን ሄሪጎ ልንሰማ እንችላለን ሰሞኑን። ለማንኛውም ይቻማችሁ። አንዶኒ ኢራዮላ እጅግ በጣም ጥሩ ስራ እየሰሩ ነው። ይሄን ዊንገር ደግሞ መጨረስ ከቻሉ ለእኔ ከመስመር አጥቂነትም በላይ ለክለቡ ትርጉም ይሰጣል። አርነ ስሎት በጣም ብዙ ክፍተት ነው ጥለው የሄዱት። በመጀመሪያ ደረጃ አንዶኒ ኢራዮላ ይህን ቡድን ከደጋፊው ጋር መልሼ ኮኔክት ማድረግ አለብኝ ሲሉ ተደምጧል። እስከ መጨረሻው መስመር የሚጋፈጥ የመጨረሻ ኢነርጂውን የሚጠቀም ፓወርፉል ኢነርጄቲክ የሆነ ቡድን መስራት እንደሚፈልጉ በቺካጎ ፕሬስ ኮንፈረንስ ተናግረዋልም። ትሬኒንጎቻቸውንም ላየ ያን ስታንዳርድ ሴት ለማድረግ ነው እየሞከሩ የሚገኙት እና እመኑኝ ብዙ ጊዜ ቡድኖች ችግሮቻቸው በፊት መስመር ተጫዋቾች ይሸፈናሉ ወይም ትራንዚሽን ፔሪዳቸውን ያሳጥራል። ሞሳላ የሚባል በጣም ጉንቱ ሰውን ያጡት አምና ያን ያለን ፐርፎርም ባያደርግ ስሙ ብቻ ይበቃ ነበር። ቢያንስ ግማሽ ዓመት ኤክስፔክት ተደርጎበታል። ስለዚህ ይሄ የባርኮላ ዝውውር እንደው ከሌላ ሊግ የሚመጡ ተጫዋቾች ስለሚቸገሩ ነው እንጂ በፐርፎርማንስ ዋይዝ ባለው ችሎታ እኔ ምንም ዳውት የለኝም። ስለዚህ ልጅ ሊቨርፑልን አፕግሬድ ያደርገዋል። እነ ፍሎሪያን ቪርትስን እና አሌክሳንደር አይዛክን እንደ አዲስ ይወልዳቸዋል፣ ያሾራቸዋል ብዬ ሁላ ማምነው ዝውውር ነው። ሚሎስ ኬርኬዝ ገና ቀን ይወጣለታል። የቀድሞ አሰልጣኙን አግኝቷል።
ገና ካሁኑ ሃይላይቶቹ የሚሎስ ኬርኬዝ አፕግሬድ ይታያልና የሁለቱን የባርኮላን ኬርኬዝን ኬሚስትሪ ከፈጠሩላቸው እንዲሁ ሊቨርፑል በደንብ ቀጣይ ዓመት ያድጋል ብዬ ማስበው። እናንተም ታስባላችሁ? ፎር ላይክ ሼር ማድረግ ይመቻችሁ።